ጋጨትም ሻንጣ ለምንድን ነሽ? ልሄድ ነው። የት? ወደ ቤተሰቦቼ። ተጣልተናል። ስለዚህ እኔ የምወስነው ውሳኔ ሊያናድድህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝና አኮረፍኩሽና ተነስተሽ ትሄጃለሽ። አዋ ምን እሰራለሁ? ሳልነግርህ መሄድ ስለደበረኝ ነው። ገባ? እህል ውስጥ እንድገባ ለምንድን ነው የምታደርጊኝ? በማለት የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ። የመጣሁት እኮ እንዲህ በሰላም ሊፈታ ካልሆነ ለምን ጠራሽኝ? ልነግርህ ምን በቃ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ። እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ እና ሀይሚ በጣም ቆይቻለሁ ይዣቸው ከመጣሁኝ ከዛሬ ነገ እያልኩኝ ሌሎች ቪዲዮዎችን በመስራት ያው ቪዲዮዋቸውን ባይም ወደ ቻናል ያንጥቻቸው አላውቅም በዚህ ሰሞን ማለት ነው። ዛሬ ላይ ግን ትንሽ ነገር ማለት ስላለብኝ ይዣቸው መጥቻለሁ ማለት ነው። እንግዲህ ዛሬ ሀይሚና ብሩኬ አይታችኋል፣ ሲጨቃጨቁ ነበረ። በቪዲዮ መሄድ አለብኝ ብላ ሻንጧን ሰብስባም ተነስታ ነበረ። በጣም ብዙ ኮሜንቶች ተሰጥተዋል። ኮሜንቶችን ለማየት ሞክሬያለሁ። ግን ሀይሚ ራስሻን ጸባይዋን ባህሪዋን እንድታስተካክል ብዙዎች ኮሜንት ጽፈዋል ማለት ነው። እውነት ለመናገር የወንድ ልጅ ባህሪ ተናዳጅ፣ እልኸኛ፣ ነገሮችን በግልፍት በቃ ራሱ መወሰን የሚችል እኔም ብቻ አዳምጭኝ የሚል የብዙዎች የወንዶች ባህሪ ነው። ይሄ ማለት በተፈጥሯቸው የተሰጣቸው ነገር ነው። ሴት ልጅ ደግሞ ብልጥ ሆና ነገሮችን ታግሳ ነው ማለፍ ያለባት። በትዳር ላይ የሚሆን በጓደኛሞች በፍቅረኛሞች ላይ የሚሆን ብዙ ጊዜ ሴት ልጅ በጣም የምትጨቃጨቅ ከሆነ ወንድ ልጅ መሆኑ ትቶ ሂያጅ ነው። አይቀመጥም፣ መቀመጥ አይፈልግም። ምክንያቱም ሰላም ይፈልጋል። ሴት ልጅ አትፈልግም ወይ ላላችሁት፣ አዎ ሴትም ልጅ በጣም ትፈልጋለች። የሚንከባከባት የሚያከብራት ወንድ ትፈልጋለች። ግን ደግሞ በወንዶቹ ይብሳል። አሁን ሀይሚ ላይ ትንሽ ጸባይዋ ላይ አስቸጋሪ ባህሪ የሚባለው ነገር ብዙ ጊዜ በቃ በነገሮች ትጨቃጨቃለች። ገባችሁ? ያ ደግሞ ህይወታችሁን አያቆየውም። ነገሮችን በቃ ማለት እንዴት ነው ተወያይታችሁ መፍታት የሚባለው ነገር እናንተ ጋር ምን አለበት? መቻቻል፣ መደማመጥ፣ መነጋገር የሚባሉት ነገሮች በማንኛውም ህይወት ሰው ላይ ሊኖሩ ይገባል። ለምሳሌ እኔ አሁን ባለቤቴ በጣም ተናዶ መጣ ልበላችሁና ምሳሌ፣ ወይም ደግሞ ብሩኬ ነው አሁን እንግዲህ ባለቤቷ ብለን የያዘው እና በጣም ተናዶ መጣ። ቤት ውስጥ በጣም ተናዶ ሲጮህ ምን ሲል ዞር ካለች ተጸጽቶ ራሱ ነው ይቅርታ የሚጠይቃት። እውነት ለመናገር ማለት ነው። ለምን ምን አጠፋሁ ብሎ ወደኋላ ሲመለስ ንዴቱ ሲበርድለት ስህተቱ እንደተሳሳተ ይገባውና ይቅርታ ይጠይቃታል። ግንስ እሱ ሲጮህ እሷም እኩል አብረው የምጮህ ከሆነ ይመታታል። ገባችሁ? ሴት ልጅ ደግሞ ያው በአቅም አትችልም። የዛን ሰዓት የበለጠ ጸቡ ይባባሳል። እስከ ትዳር መፍረስ፣ እስከ ፍቅረኛሞች መለያየት ያደርሳል። ገባችሁ? ግንስ አንድ ሰዓት ሲሆን አንዱ ውሃ ከሆነ በቃ በመግባባትና አብሮ መኖር ይቻላል። አሁን ብሩኬ እሱም እየነገራት ነበር ካለበት ባህሪው ተናዳጅ ነው፣ ቶሎ ነገሮችን ይወስናል። ስለዚህ አንቺ መታገስ ነበረብሽ እያላት ነበረ። ሲቀጥል ደግሞ ተናዶ አንድ ሰው አንድ ቀን ስልክ አላነሳም ማለት ያን ያህል ስህተት ነው ብዬ አላምንም ሀይሚዬ። ምክንያቱም ለሚዋደድ ሰው ለሚግባባ ሰው ምንም አይደለም። አንድ ሰው የሚናደደው የሚበሳጨው በሚወደው ሰው ላይ ነው። ይሄ የራሴ አስተሳሰብ ነው፣ እናንተን አላውቅም። እና አንድ ሰው ከወደደ በቃ በሚወደው ሰው ላይ ይበሳጫል፣ ይናደዳል። በቃ የሆነ ንዴቱን የሚያበርደው እሱ ላይ ይሆናል ማለት ነው። የዛን ሰዓት ምንድን ነው መሆን ያለበት? ያኛው ተናዳጁ እስኪበርድለት ድረስ ሌላኛው አካል ዝም ማለት አለበት፣ ወይም ደግሞ ነገሮችን ታግሶ ማሳለፍ አለበት። ወዲያው ተናዶ ወዲያው ስልክ ደውለሽ አላነሳ ሲልሽ ይሄን አይነት ውሳኔ መወሰን የለብሽም። ሲቀጥል ደግሞ ሁልጊዜ ነገሮችን እንትን ባሉ ቁጥር መሸሽ መፍትሄ አይደለም። ሀይሚዬ በቃ ሁሌ የሆነ ነገር ሲፈጠር ልሄድ ነው የምትለዋን ነገር መተው አለብሽ። ምክንያቱም ምንም አንዳንድ ነገሮች በተበላሹ ቁጥር ራስሽ ቆመሽ ማሳየት አለብሽ። ለማንኛውም ሰው ቢሆን ጥንካሬሽ ነው ማሳየት ያለብሽ፣ ለነገሮች መጋፈጥ እንጂ ሮጠሽ ወደ ቤተሰብ ጋር መሄዱ ህይወትሽን እንትና ይልልሻል ብዬ አላስብም። እና ጠንክረሽ ቆመሽ ማየት ያለብሽ በቃ ማንኛውም ሰው እንዳለ ሁሉ ሊሄድም ይችላል።
ህይወት ተዘዋዋሪ ናት። ገባችሁ? ብሩኬ ከአንቺ ጋር ለዘላለም ይኖራል ማለት አይደለም፣ ወይ ደግሞ ከአንቺ ጋር አይኖርም ማለት አይደለም። ህይወት ምን አይነት ዕጣ ፈንታ እንደምትሰጠን የምናውቀው ነገር የለም። ግን ደግሞ ራስሽን ጠንክረሽ ማቆምን ማሳየት አለብሽ። በቃ አዲስ አበባን የሚያክል ነገር እየኖራችሁ ነው፣ ግን የሆነ ነገር በተፈጠረ ቁጥር መሸሽን ሳይሆን መጋፈጥን መምረጥ አለብሽ ሀይሚዬ ማለት ነው። አውቃለሁ ሴት ልጅ ነሽ፣ ነገሮች ይከብዳሉ፣ ነገሮች አስቸጋሪ ናቸው። ይሄ እናውቃለሁ። ግን ደግሞ አስቸጋሪም ቢሆኑ በአስቸጋሪዎች መካከል ማለፍን መጋፈጥ መልመድ አለብሽ። ለማንኛውም ቤተሰቦች እናንተም በተቻላችሁ መጠን ሳትሰድቧት የሚሻሻሉ ባህሪዎቿን እንድታሻሽል ብትነግሯት መልካም ነው። ማለት ነገሮች በተፈጠሩ ቁጥር ጫና የምናበዛባት ከሆነ የበለጠ ባህሪዋ እየተቀየረ እንጂ የሚመጣው ያን ያክል ለውጥ ማምጣት ይቻላል ብዬ አላስብም። የአንድ ሰውን ባህሪ ለማሻሻል ምክር በተለያየ አጋጣሚ ከመከር ነው ነገሮችን የማሻሻል እንትን አለው ብዬ አስባለሁ። ሁለቱም ጋር የየራሳቸው ድክመት አላቸው። ሁለቱም ጋር የየራሳቸው ጥሩ ነገር አላቸው። ግን ጥሩውን በጥሩ ድክመቱን በድክመት እያሻሻሉ ወይም ደግሞ እየተጋገዙ ነው መሄድ ያለባቸው ብዬ ነው ማምነው እኔ። ቤተሰቦች እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት እንድሰጡኝ ይጠብቃለሁ ማለት ነው። የዛሬ ቪዲዮን በዚህ አበቃው። ከተመቻችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ እንግዲህ ጉዞ ወደ 20 ሺህ እናድርግ እያልኩኝ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።